ሰላም 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 ጤና ይስጥልን ክብራትና ክብራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ከብስሬ ጋር ተመልሰን መተናል። ለመላው የአርሴናል ኳስ ደጋፊዎች በሙሉ እንኳን ደስ ያላችሁ ማለት እንፈልጋለን። ከ22 ዓመት ጥበቃ በኋላ ደስ የሚል ድል ሰምታችኋል። ስለዚህ እንኳን ደስ ያላችሁ ማለት እንፈልጋለን። ሰላም በልና እንግባ። ሰላም ጤና ይስጥልን ውድ ጋናራዊንስ አርሴናላውያን ጤና ይስጥልን ውድ ጃፖርት ተከታታዮች እንደምን አላችሁ? እንኳን ደህና መጣችሁ። ያው ዛሬም ሳምንታችንን ጠብቀን ቀናችንን ጠብቀን ተመልሰን መጥተናል። እንግዲህ ሰሞንኛ በሆኑ ጉዳዮች ላይ እናወራለን። ከኛ ወደ እናንተ ከናንተ ደግሞ ወደኛ የሚመጣ ሐሳብ እናስተናግዳለን ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ በማድረግ እንዲሁም ደግሞ የደውላ ምልክት በመጫን ሁሌ የምንለቀው ቪዲዮ እንዲደርሳችሁናል ማለት ነው። ሼር ማድረጋችሁን ደግሞ አትዘንጉት። ሁላችሁም ላይክ አድርጉ። ላይክ ይደረግ። ቪዲዮአችን ምንድነው እንደ ቲክቶክ እንበል እንዴ? ቪዲዮአችን እየወጣ አይደለም። ምን ተመቷል? አካውንታችን ተመቷል። ኮፒ ሊንክ አድርጉ እንደሚባለው እዚህ ላይ ደግሞ ላይክ አድርጉት። አሪፍ ነው። እንግዲህ ያው ምንድነው አርሴናላውያን በጣም ሲደሰቱ አምሽተዋል። ትላንት አሪፍ ነበር። እንግዲህ ከ22 ዓመት በኋላ ነው። እንዴት ነው በለው ይዘው እንዴት ነው ደስታው? ደስ ይላል። በጣም ደስ ይል ነበር ማለት ትላንትና ጨዋታውን እያዩት ነበር። የሲቲን ጨዋታ ያው በጣም ማለት 1-0 ሆነው ሄዶ በቃ 1-0 አለቀ እያልኩኝ ከዛ በኋላ 104ኛው 6 ደቂቃ ተጨምሮ ነበር እና 104ኛው ደቂቃ ላይ ሲቲ እና ደግሞ ለሰው እየተናገርኩ ነበር ሲቲዎች ባለቀ ሰዓት እንዳያገቡ ከዛ በኋላ አንድ ሲያገቡ በቃ መልሰ ግን በቃ ትልቅ ማለት እንትን ነው። 22 ዓመት ቀላል አይደለም ቢኒ። ለስፖርት ክለቡ የመጀመሪያው ለተጫዋቾች ለምናምን ለክለቡ እንዳጠቃላይ ከዛ ለደጋፊው የታማኙን ደጋፊ ያለ አይደል ለነሱ ቀላል አይደለም። 22 ዓመት ሁሌ ሁለተኛ ምናምን ብዙ ሳይኮሎጂካሊ ጉዳት አለው ምናምን ብዙ ነገሮች ብቻና ግን የተለየ ነበር። ኢትዮጵያ በጣም የተለየ ነበር። አዲስ አበባ ስፔሻሊ የስሜት ጉዳይ ስለሆነ እኮ ነው እንጂ ኳስ ይሄን ስሜታዊነት ሆነ በተለይ አሁን ደግሞ ሶሻል ሚዲያ በጣም ስለተንሰራፋ በነገራችን ላይ ፋሽንም ሆኗል። አሁን ኳስ መደገፍ እንደ አንድ ምን ልበል በቃ እንደ አንድ አሪፍ ሙድ ወይ ምናምን ተደርጎ የመቆጠርን ባህሪ ያለው አንዳንዱ ምንም ስለ ኳሱ ምንትን ሳይኖረው ስለሚባል ብቻ እንደ ፋሽን ስለሆነ የሚከተለው አለ። ኮንተንትም እንደ ፋሽን ስለሆነ የሚሰራበት አለ እና ከስሜት ጋር የተገናኘ ስለሆነ አንዳንድ ነገሮች ላይ አትፈርድም። ግን አልፎ ስታየው ምናምን ምናልባት አላቅም ብቻ ግን እንኳን ደስ ያላችሁ ነው። አንዴ የዛሬ ስንት ዓመት መሰለህ? ጥሩ አይደለም ዓመቱን መጥቀስ። ለማንኛውም ይመቱታል። የዛሬ ስንት ዓመት የእንግሊዝ ፕሪሚየር ሊግ ዋናው ቼርፐርሰኑ መጥቶ ነበር ኢትዮጵያ። ቅዳሜ ቀን ነው። አርሴናልና ማንቸስተር ጨዋታ ነበራቸው እና ኤርፖርት ላይ ላይክ የእንግሊዝ ፕሪሚየር ሊግ የፕሪሚየር ሊጉ እንትኑ ማለት ነው እና የመጣው የፊፋ የሆነ ነገር ነበረ ብቻ አዲስ አበባ ላይ የሚደረግ ፕሮግራም እና በጣም ነበር የሆነ የሚታይ ምናምን አልመሰለውም ያንል ይሄ እና ሲጮህ ሰማና ደነገጠ። ያው አፍሪካ ምናምን ነገር የሚለዋል ምንድነው ምናምን አርሴናል አግብቶ ነው ማለት ትላንት ስላሸነፈ አይደለም ታሪክ ነው ገባኝ እና በዚህ ያህል ደረጃ አላው በጣምና ሳዩት ምናምንና ኢትዮጵያ ላይ በጣም ስፔሻሊ አፍሪካ ላይ በጣም አፍሪካ ውስጥ አርሰናል በጣም ደጋፊ ያለው አፍሪካ ላይ እና ኢትዮጵያ ላይ ደግሞ ይኸውልህ ኳስ ያው ስለሌለን የራሳችን የሆነ ጥሩ ስላልሆነ በቃ የውጭን አፋቂ የሆነን ምናምን ነገር በጣም ተመልካች አለው። አሁን ላይ እንዳልከው ፋሽን ሆኗልና ትላንት የተቀለዱ ቀልዶች አላየህ? የተቀለዱ ቀልዶች አላየሁም እንጃ ብዙ አላየሁም ቀልድ። በሴቶች ነው ያየሁትና ሴቶቹ ትላንት ወጥተው ነበር። እንግዲህ እኔ ሶሻል ሚዲያ ላይ ያየሁትን ነው ያስቅ ሳይሆን ስለገረመኝ ነው። እና አንዷ ከ22 ዓመት በኋላ ጠብቀን በላ ነው የዛሬ 22 ዓመት ምንድነው ሄነሪ የመጨረሻውን ስንበላ የመጨረሻውን አይቼው ነበር ምናምን ብላ እንትን አለችና እድሜ ስንት ነው ስትባል 21 ዓመቴ። እንዲህ አይነት ነገር ነው የገጠመን ጎበዝ። ተግሉ እንደዚህ አይነት ነው እንዲህ አይነት ነው የገጠመን። ግን
ደስ ይል ነበረ። ለማንኛውም እንግዲህ ኳስ ነው፣ ስሜት ነው፣ መዝናኛ ነው። ለመላ አርሰናል ደጋፊዎች እንኳን ደስ አላችሁ። እንግዲህ ለሌሎቻችሁ ደግሞ በሌላ ጊዜ ኳስን በተመለከተ ከዚህ ስሜት ውጪ በሆነ ጊዜ አንድ የምንሰራው ኮንተንት ይኖረናል፣ በረምባለ እንመለስበታለን ማለት ነው። እንግዲህ ሶሻል ሚዲያ ላይ እንግዲህ ወጣ ያሉትን የገነገኑትን ጉዳዮች አለ ምናነሳው። ስለዚህ ሰሞኑን ማህደር የችጉዷ ውስጥ እና የታታ ጥፍር እና ውበት ምንድነው ሳሎን ባለቤት በዛው አድቨርታይዝ የሆነ ነገር ገብታልኝ እንዴ ታው እንጂ ታታ ነው ምናምን ነው የሚባለው ጥፍር ቤቷ እንደዛ ነው እንደዛ መሰለኝ። እና ሽምግልናዋ ነበረ። በሱ ሽምግልና ላይ እንግዲህ በጣም ሶሻል ሚዲያ ላይ ቪዲዮዎች ተለቀዋል። ከዛ ግን ጠገበች፣ ተረብ ስድብ ጠገበች። ምንድነው ኦቨርአክት አረገች ምንድነው ምናምን አይነት ነገር ነው። በጣም ትዘል ነበረ ምናምን ቪዲዮን ካየው በጣም ኤክሳይድ ምናምን በቃ አለ አይደል። እሱም በማየት የተጻፈባት ኮሜንት እግዚኦ ነው የምትለው። እንኳን ደስ አለሽ ከሚለው ይልቅ 10% ላይ ተቀምጧል። በጣም በአብዛኛው ተቀጥቅጣለች። አይቼዋለሁ እኔ ቪዲዮውን፣ ያለኝ ስሜት አስቀምጣለሁ። አንተ እንዴት አየው? በመጀመሪያ እንኳን ደስ አለሽ፣ እንኳን ለዚህ ቀንሽ አበቃሽ። ትልቅ ነገር ነው። አፍተር ኦል የሆነ ኖረ ስፔሻሊ እንደዚህ አይነት ትልቁን የህይወትህን ምዕራፍ ኮሚትመንት የምትጀምርበት ኦፊሻሊ ቤተሰብ በቃ ከዚህ በኋላ ብለህ የምትልበት ታይም ነውና ይህ በራሱ ትልቅ ነገር ነውና እንኳን ደስ አላችሁ ከነ ባለቤትሽ። ሌላው ቢኒ የሆነ አካልነችው ምናምን በጣም እኔ ገርሞኛል። ማለት እንደዛ መባሉ ለእኔ አልስማማም። ልጅቷ ካራክተሯ እንትን ነች፣ ኖርማሊም አክቲቭ ነች፣ ተጫዋች ምናምን። ይሄ እንግዲህ ወቸጉር ላይም ያው ምናቃት እኔ ማቃት ሶሻል ሚዲያ ላይ ነው። ከዛ ባለፈ አላቃት ግን በማያት ነገር አክቲቭ ነች ምናምን። ላውድ ሆና ነው የምትጫወተው ምናምን ነገር እንግዲህ ከተሳሳት አላውቅም። እና ይሄ ደግሞ የህይወት ትልቁ ምዕራፍ ነው። ትልቁ ምዕራፍ መሆን ብቻ ሳይሆን ደግሞ እሷ የመጣችበት የምታውቀው ያለፈችበት ብዙ ነገሮች ይኖሩ ይሆናል ብዬ አስባለሁ። ዋንስ ኢን ላይፍ የማይደገም ቀንህ ነው። በዛሽ ቀን መደሰት ራስህን መሆን ትልቅ ነገር ነው። ለኛ ሀገር ችግሩ መሰለ ራስህን እንዳትሆን ሰዎች አጥረው ይዘዋል። ኦፍ ኮርስ ባህል ምናምን የሚባል ነገር አለ። ሪስፔክት አደርጋለሁ እሱ እንዳለው ሆኖ ግን የደስታዬ ቀን ያልተደሰትኩ መቼ ልደሰት ነው? ይሄ እኮ ፓርት ኦፍ ደስታዬ ነው አይደል? አንዱ ትልቁ ቀን ነው። እንግዲህ ከዚህ በኋላ ሰርግ ከደገሰች አላውቅም የዛለት ይሆናል። ከዛ በኋላ አሉ ደስታዎች ለሲመጣ ምናምን በህይወት ብዙ ነገሮች አሉ። ግን የመጀመሪያውን እንደ ትዳር የመጀመሪያው የምትደሰትበት እንግዲህ ከፕሮፖዛል በኋላ የሽምግልናው እንትን ነው። አሁን ኦፊሻል ሆኗል ማለት ነው። በቃ የምታውቀው ነገር ይኖራል። ለሷ ይሄ ከዚህ የበለጠ ነገር የለም ብላ አስባለች። ፕላስ ራሷን የሆነችው እኔ አንተ ያልከውን ሀሳብ እስማማለሁ በአብዛኛው። ግን የራሴ የግል እይታዬ ደግሞ እኔ ለየት ይላል። ምንድነው ቀኑ የሽምግልና ቀን ነው። አሁን እንዳልከው ቅድም እንዳነሳው ሪስፔክት አደርጋለሁ ባህል እንዳልከው እኔ ከባህሉ አኳያ ነው ማየው። ከባህል አኳያ ስታየው አሁን ብዙ ጊዜ እዚህ አንስተነዋል። የሽምግልና ጉዳይ በጣም ተበላሽቷል። ከጊዜ ወደ ጊዜ ሴቷ መታ የምትጨፍርበት ወታ፣ ከዛ ባልየው መጥቶ እዛው ሽምግልና የተደረገበት ቤት ሴቷ ቤት ውስጥ መጥተው ከሰዓት የሚጨፍሩበት እንትን የሚሉበት አይነት እየሆነ መጥቷል። ገብቷል። እኔ ከሱ እኩል አንግል ለማየት ነው የምፈልገውና መደሰቷ ምናምን አሪፍ ነው ይሁን ምናምን። ግን ችግሩ ምንድነው መሰለ ቀርጸህ ፖስት አረከው አይደል? ካረከው በኋላ የሚመጣብህ ነገር በቃ ጫንቃን አስፍተ መቻል አለብህ። ከባህል አኳያ የሚያየዋለ፣ ቀንቶ የሚያየዋለ፣ ተናዶ የሚያየዋለ። የሚመጡት ሰዎች የተለያየ ባህሪ ኖሯቸው እዛ ኮመንት ሴክሽን ጋር የሚመጡት ገብቷል። ከዛ እንዲሁ የሚደብራት እንኳን ሰው ቢሆን ባህሉን አስታኮ ይናገራታል ማለት ነው። ገብቷል። እንደ ባህል ምናምን ስታየው እንደውም ወንድየው ነው የሚመስለው አጨፋፈሯ ምናምን በጣም የምትዘልበት ምናምን ፓርቶች አሉ። አይቼዋለሁ። የሰርጓ ቀን ቢሆን ሰርጓ ቀን ነው አለሟ ነው ምናምን ነው የሚባለው። ይሄ ግን ቀኑ ሽምግልና ስለሆነ የባሰ ለዚህ ኮመንቶች እንድትጋለጥ አድርጓታል። ለኮመንቶቹ ማለት ነው። መብቷ ነው ወይ? መብቷ ነው እኮ ማንም አይከለክላትም። ያገን አስተያየት ሰጪውም አስተያየት መስጠቱ መብቱ ነው ወይ? ካልተሳደበ ምን ካላለ መብቱ ነው። ቀርጸ ከሰጠኸው
ምን ትላለህ ስለዚህ ቪዲዮ እንደማለት ነው እኮ ፖስት ማድረግ። ስለዚህ ቪዲዮ ምን ትላለህ? እሺ ጨርስ። ስለዚህ መደሰቷ መዝናናቷ ምናምን መብቷ ነው። ፖስት ከሆነ በኋላ ግን የሚመጣውን ነገር ደግሞ መቀበል ግዴታ ነው። ከባህል አኳያ ስታየው ደስ ላይል ይችላል። ይኸውልህ አይ ደስ አንተ ሀሳብ ነው። እኔ ግን ይኸውልህ ቢኒ እሷ ፖስት ያደረገችውንም ሌላ ሰዎች ሪፖስት ያደረጉትን የእሷን ተመሳሳይ ቪዲዮዎች የተቆራረጡ ቪዲዮዎች ማለት ነው ስጨፍር ኬክ ስቆርስ ምናምን ሻምፓኝ ስከፈት ምናምን ያለበት ፓርት የተቆራረጠ ወጥቷላ። የመጀመሪያው ነገር ቢኒ ለምን አፕሪሺዬሽን አንወድም? በጣም የሚገርመኝ የኢትዮጵያን ማለት ነው ሁሉንም አይደለም ያስገባልን ሁሉንም አይደለም ትለናለህ። እንግዲህ በለው ካልከው አላልኩም እንደዛም አንልም፣ ግን የሚመለከታቸውን ሰዎች ብቻ ነው። የመጀመሪያው ነገር ቢኒ አፕሪሺዬሽን መልመድ። እቺ ሰው በቃ ደስታዋ ነው አይደለ? ኮንግራ ታሲት እኮ እሷ ልካሽ የተባለች መሰለ እኮ ነው። እሷ ይሄ እኮ ሴት ልጅ ባህል ምናምን የሚባለው እኮ ነገር ነው። ቆይ ደስታ ለወንድ ልጅ ብቻ እሷ አግኝታው ቢሆንስ እንዴ? በቃ የህይወቷን አንድ አካል አገኘው፣ በቃ ተሳካልኝ። ይኸውልህ ቢኒ የሆነ ቅድም ያልኩ ነገሮች አሉ የምታልፍባቸው መንገዶች ያለፈቻቸው ይሆናል እንደዛ የሚያስደስታት ያልኩ። አንዳንድ ምን አለ መሰለህ ሁሌ እኛ ሀገር ላይ ባህሉም ይዞ መሰለኝ ወንድ ልጅ ነው ወደ ሴት የሚሄደው። እንግዲህ ዓለም ላይም እንደዛ ነው፣ ግን እዚህ ሴቷም ትመጣለች። ሴቷ የኔ ሴንስ ስሜቷን ትገልጽልሃለች። ኢትዮጵያም አሁን ላይ ችግር የለም አፈቀርኩ ወደድኩ ለማለት ማለት ነው። ፕላስ እሱን በማግኘቱ ውስጥ ወንዱ ቢል ደስ ይለኛል። እሱን የታየ ነው ቪዲዮ ስላሉት ነው ልብስ ነው ትቶ እንዲህ እያለ ሆንስ እሱ ነው ችግሩ ያልኩ ቪዲዮ ነው እኮ አሁን ችግሩ እኔም ቅድም ያልኩ እኮ እሱ ነው። ግን ቢኒ አንደኛው የሶሻል ሚዲያ ሰው ስፔሻል ፐብሊክ የምትታወቅ ሰው ስትሆን ኖርማሊ ቪዲዮን ባትለቀው እሷ በራሱ እዛ ጋ የተገኙ ሰዎች መልቀቃቸው አይቀርም። እሱማ ከቁጥጥሯ ውጭ አይደለም የሚሆነው ብዙ ሰው ነው ፖስት ገብቷል። አሁን ኦኬ እሷ አልለቀቀችውም እንበል በቃ አይ ማንም አያየኝም አልለቀኩም ብላ እንዴ ከቤተሰቤ ጋር የምደሰተው ብላ እንደዛ ጨፈረችና የሆነ ሰው ለቀቀባት። ምን ልትል ነው? ምን ትላለህ? ምንም እኮ አትልም። ግን ከዛ ምለው ምንድነው በቃ ፖስት ሆኗል። ለሚመጣው አስተያየት ግን ሰው ከተለያየ አንግላይቱ አስተያየት ይሰጣል። ያንን ትከሻህን ማደንደን ያስፈልጋል ነው። በሷ ችግር ያለባት አይመስለኝም። አለባት ኦፍ ኮርስ አንድ በጣም ኮንሰንትሬት ከማንጋት ኔጌቲቭ እንትን አትችሉ። ከነ አሌክስ ጋር ከነ አሉ ሶሻል ሚዲያ ላይ ካሉ ሰዎች ጋር ብሎክ ታደርጋለች ከሌሎችም ጋር ግን ይኸውልህ እንደነዚህ አይነት የደስታ ቀኖች ሌሎች ነገሮች ላይ ኮሜንት እንስጥ። ግን እንደነዚህ አይነት ዋንስ ኢን ላይፍ የምትደሰትበት ነገር ላይ ሰውን ባለማስከፋት ማለት በቃ ኮንግራጁሌሽን ወይም ደግሞ ዝም ብሎ ማለፍ ኮሜንቶቹ ያናድደዋኛል ማለት ይሄ ኔጌቲቭ ነገር መርጨት ጥሩ አይደለም። እሺ የዝግጅቱ ሽምግልና ምናምን ኦፍ ኮርስ ልክ አይደለም። እሱን ሁሌም የምንለው ነው። የኢትዮጵያ ሽምግልና የትዳር ሽምግልና ስርዓት ተበላሽቷል፣ በረንብ ተበላሽቷል። ከተበላሹት ውስጥ እንግዲህ ይህም የሚመደበው ነው የፕሮግራሙ ይዘት። ግን በየደስታ አገላለጿ ስሜቷን ያወጣችው የገለጸችው። ስለዚህ በዚህ ልክ እሷን እንደዚህ ሊያስብል የሚችል ነገር መኖር አለበት ብዬ አላስብም። ደግሞ ምንድነው ካለኝ ልምድ እዚህ ሶሻል ሚዲያ ላይ ከመቆየት ማኳያ ካለኝ ልምድ ያየሁት ነገር ምንድነው ከዚህ በፊት ፖድካስቷንም አይቻለሁ ሌላ ፖድካስት ላይ ስለዚህ ስለ ቀለበቷ ምናምን ስታወራ ራሶች ጉላ ያወራችሁን ሳይሆን ሌላ ቦታ ሄዳ ያረጋቸዋል እና እሱም ፖድካስት ሳይ በጣም ኤክሳይት ሆና ምናምን ነው እንትን ስታደርግ ነበር እና ዛም ኮሜንት ላይ አንዳንድ ሰዎች አይቻለሁ። ገባ ይሄን ያህል እንዴት ነው አለ አይደለ ቆጠብ ብታረገው ነገሩን የሚል አይነት ነው እና እኔ አሁን ለሷ ስጋት ያዘኝ። ምንድነው ስጋት ያዘኝ? ደስተኛ ነች በጣም ያስታውቃል። ግልጽ ነው የምትናገረው፣ እየተናገረች ነው። ሽምግልናው ሲደረግ የቀለበቱ ጊዜ ራሱ አላመንኩም እንዲቀለበት ሲያደርግልኝ እንደዚህ ሲዘጋጅ ምናምን ብላ በጣም እንትን ስትል ሶሻል ሚዲያ በባህሪው እኔ አምናለሁ። እኔ ወደኋላ ተመልሼ የእኛን ባህሎች አብዛኞቹን የምስማማባቸው ነገሮች አሉ። ለምሳሌ ይሄ አይን እንደዚህ ያረጋል፣ አይን ያበላሽብሃል ምናምን የሚባሉ ነገሮች በጣም የምስማማበት ነገር ነው እና ለእሷ ፈራው ምል በጣም እንደ የተደሰተችበት ነገር እንደዚህ ሲሆን ሟርት ማለት አይደለም። እንደዚህ አይን ሲበዛበት ሀሳብ ሲበዛበት ምናምን ካለኝ ልምድም ከምናየው ሶሻል ሚዲያ አኳያ እንትን ነው ገብቷል፣ ያስፈራሃል። የሆነ እሷ ያለችበት ደረጃ አይነት ነገር ገባ እና እግዚአብሔር ይጠብቃት። ፕራይቬት ነገርን በተቻለ መጠን
ፕራይቬት አድርጎ በቃ አገባው እንዲያረኩ ሞክራለች እኮ ባሏን ለመሸፈን ሞክራለች ፊቱን ወጣ እንዴ አላየሁትም እኔ መሰለኝ እኔ እንጃ አላየሁትም ወጥቶ ይሆናል ግን ነገ ከነገ ወዲያ ሰርግ ላይ ምናምን እንዳልከው ሶሻል እንትን ምንድነው ሶሻል ሚዲያ ላይ ኮንተንት ክሬተሮች ስለሚመጡ መውጣቱ አይቀርም በወጣ ቁጥር ፕራይቬት ላይፍ አደጋው የበዛ ነው ሶሻል ሚዲያ ላይ ስትሆንና ለእሱ አሰጋው ምለ በዚህ መልኩ ነውና እግዚአብሔር ግን ያለም የደስታ ያርግላቸው ደግሞ ሰርጋቸውን አግብተው ደግሞ በፍሬ ባርካቸው ነው እንደግል ሐሳብ እሱ ነው አሁን የምትልቁ እንደውም መሆን ያለበት ይወለ እንደዚህ የፐብሊክ ምንድነው ሶሻል ሚዲያ ላይ የምትታወቅ ከሆንክ በተሻለ ሀክም ስራና ፕራይቬት ነገርን መለየት አለብህ እሺ እና ፕራይቬት ነገር በተቻለ ሀክም እንዳልኩት እንትን ላይ ባይወጣ ምንድነው ሶሻል ሚዲያ ላይ ስራህን መለየት ከግልዮት ስራ ኦኬ ግዴታ እንትን ላይ የሚያስወጣ ከሆነ ምንድነው ሶሻል ሚዲያ ላይ አንተ ውጣ ቤተሰብ ግን ቤተሰብ ነው ምክንያቱም ቤተሰብህን የሆነ ሰዓት ላይ ተጽዕኖ ውስጥ ትጥላቸዋለህ ብዙ ነገር ይባላል አንተ ሁሉም ይወድሃል ማለት አይደለም ሁሉም አይጠላህም ወዳጅ እንዳለ ጠላት አለ አንተን ለመጉዳት ያንተን ቤተሰብ መነካት ይጀምራል ያው ቲክቶክ ላይ የምናያቸው ነገሮች አሉ እነዛ ነገሮች እንዳይፈጠሩ በተቻለ አቅም በቃ አንተ ብቻ ታወቅ አሁን ብዙ አሉኮ እነሱ ብቻ ራሳቸው ወጥተው ቤተሰቦቻቸውን በፍጹም እንደውም እንትና ነው ብዙ ጊዜ ምንላት ማለት ቲያትር የምትሰራው ታፈራው እሷ ሌሎችም አሉ ግን ያው እሷ ፐብሊክ ስለተናገረችው በቃ ህዝቡ የሚያውቅ አንተን አይደለ አንተን ይወቅ መቅደስ ጸጋይም ካለፈ ህይወቷ ስለተማረች ሁለተኛው ህይወቷ ማን ይሆን ማን አይታወቅም ነው ለምሳሌ አዎ ምክንያቱም እኛ ሀገር ከባድ ነው ብዙ መጥቀስ እንችላለን ይሄ ፐብሊክ ላይ ተባለ ከዛ በኋላ ህይወታቸው እንዳይሆን የሆነ ማለት ነውና በድሮ አምናለሁ በየድሮ እናትና አባቶች ድብቅ በቃ ዝም በል በኖቶሊ በትዳር ብቻ ቢኒ በግል ህይወት ላይ በብዙ ነገሮች ላይ ሁሉ ነገር አይነገርም ይላሉ በቃ እስቲ ዝም በል ሲሆን ሲሳካለ ምን ነገር አለና ያ ስለሆነ ፐብሊክ ማውጣቱ ልክ አይደለም ብዬ አስባለሁ የሽምግልና ምንድነው ስርዓቱ ኦሬዲ ከተበላሸ ቆየ ማን ይመልሰው ትልቅ ጥያቄ ነው ሰውም ዝም ብሎታል በቃ ፋሽኑ አሁን እየሄደ ሌላ ደረጃ ላይ ደርሷልና ትንሽ እንትን አለ ግን የሷ ደስታ ነው ያው እግዚአብሔር እንግዲህ ያሳምርላቸው መጨረሻውን ነው የሚለው ዞሮ እንደ ፖድካስት እንደ ቤንጃ ፖድም እንኳን ደስ ያለሽ ማለት እንፈልጋለን ዋናው ጉዳይ ዛሬ እንግዲህ በደንብ የምንወያይበት የነጻነት ወርቅነ ባለቤት ምንድነው ቅዳሜን ከሰዓት ፕሮግራም ላይ መታ ነበር ከዚህ በፊት እዚህ 2-3 ፕሮግራም ተወያይተንበታል ተነጋግረንበታል መታ ነበር እንዴት አየው ፕሮግራሙ 25 ደቂቃ ምናምን ነው ሙሉን አይቼዋለሁ በተቻለኝ አቅምና ገና ስሜቷ ገና ነው ያው እሷ የመጣችበት የሐውልቱ መረካት እንትን ለማለት ነው እና ታዛዝናለች ስሜቷ ተቻርጉኛል በተለይ ደግሞ አንድ ቃል እየተናገረችው አለ ለልጆቹ አባታችሁ የለም ብሎ ማስረዳት ከባዱ ፓርት እሱ ነው ያው አይተዋል እኮ ቀብር ላይ መተዋል እኮ ኦሬዲ ግን አይደል አዎ ቢኒ ስፔሻሊ አሁን እዛ ላይ ስትክስ ከሰማት ስፔሻሊ ትንሿ ልጅ ከአባቷ ጋር የተለየ ሁለቱ ላይ እንደውም አልነበሩም ሲወለዱ እሱ ኢትዮጵያ ነበረ የመጨረሻው ልጅ ላይ ነው የተገኘው የነበረው ከእርግዝናዋ ጀምሮ እስኪወለድና የነበራቸው ግንኙነት አለ ምናምን እንደሷ እንዳለችው እንግዲህ 6 ወር ሁሌ ይጠብቁ ነበር ለ2 ወር ይመጣል 6 ወር እና ለ6 ወር እየመነዘርናት ነበር እንትን ምንለው ብላለችና ቢኒ እንዳዋቂ አይደለም ለልጆች እኛ በራሳችን ትልቅ ሆነ ነገሮችን በረም ማመዛዘን ይችላልው ብዙ ኤክስፒሪየንስ ሰው ከጎን ያልፏል ብለ እንኳን ምንድነው ሞት ሁሌ አዲስ ነው የቱንም ያህል ጊዜው ይሄድ የምታስተውስበት ብዙ ነገሮች አሉ ጎሎ ባህል ገብቷል በተለይ ደግሞ ኢትዮጵያ ስትሆን ይቀላል አሁን
እሷ ኢትዮጵያ ውስጥ እያሳደገቻቸው ቢሆን ሶ ሲምፕል የምልህ ሀዘን ይቀላል አይደለም፣ ግን አትሊስት ሰዎች ከጎን ናቸው። ጠዋትም ማታም ከጎን መጽናናት የምትችልበት ብዙ መንገዶች አሉ። አሁን የውጭ ኑሮ እናውቀዋለን። ሁሉም በሩ ዘግቶ ነው። ከማን ጋር ነው የምታወራው? ማንም ዞር ብሎ አያይም። እና ያ ነገር እሷ ነች አሁን ፌስ የምታደርገው ያን ትልቁን ነገር። አባት የሚያስፈልግበት ተገኝቶ ልጆቹን ማየት የነሱን የሆነ ነገር ማድረግ የሚጠበቅበት ቦታ ላይ ሳይኖር ሲቀር ብዙ ነገሮች ይጎልባታል፣ ብዙ ይከፋቸዋል ልጆቹ። እሷም በብዙ ትጨነቃለች። የሆነ የማጉደል ስሜት አለ አይደል? ኦፍኮርስ ወደ ፈጣሪ ነው ሄደው፣ ግን ከባድ ስሜት ነው። ነርቨስ ነበረች፣ ምክንያቱም ያለማመን እንግዲህ ከስትና የነርቨስነቱ የእንትኑ ጉዳይ ይመስለኛል። ይሄ ካሜራ ምናምን ልምድ አለመኖር በጣም እንትን ሆና ነርቨስ ነበረች። ሀሳቧን በደንብ መግለጽ አልቻለችም። የእሷ እንዳለ ሆኖ እኔ ወደ አሁንም የምመጣው ሰዎች ወደ ሰጡት አስተያየት ነው መጣውና በሰፊው እንግዲህ ከባለፈው ከቤተሰቦቹ ከወንድሙ ከእህቱ ጋር በተደረጉት ኢንተርቪዎች ከዛም በተነሳ እዚህም ኮመንት ላይ አሁን በነገራችን ላይ የኢቢኤሱ ኮመንት ላይ ማኔጅ ለማድረግ ሞክረዋል ይመስለኛል። ደህና ነው ከሆነ ጊዜ በኋላ ማኔጅ አድርገውታል። ኮመንቱ ማኔጅ አድርገውታል ማለት ሀይድ የሚሆነውን ሀይድ ማድረግ፣ የሚጠፋውን ማጥፋት ምናምን እንደዛ ማኔጅ ተደርጓል። ተቆራርጦ ግን የሄዱት ወደ ቲክቶክ ምናምን የሄደው ፓርት ላይ ግን በጣም ዘግናኝ ኮመንቶች ነበሩ። እላፊም ያሉ አሉ። እንደገና ደግሞ የበፊቱን ኢንተርቪው ጋር በማገናዘብ እሷን ያው አስመሳይ ጥግ ነች፣ በጣም አሁንም እያስመሰለች ነው የሚል ኮመንቶች እየተሰጡ ነው ያሉት። እሷ መታ በሰጠችው ኢንተርቪው በአሁኑ ላይ ምንም ከዛ ጋር የተገናኘ ብዙ ነገር ምንም የለውም፣ ኦልሞስት የለውም ማለት ይቻላል። ለዛ ኢንተርቪው መልስ የሚሆን ነገር እዚህ ጋር አይደለም የሰጠችው። ኖርማል ስለመጣች እንደ እንግድነት ነው የመጣችው። ከዛ ውጪ ያንን ስፔሲፊክ ያደረገ የዛን ጊዜ የተነሳባትን ክሶች የሚመልስ ነገር ምንም እኔ አላየውም። ኖርማል እንደ ሻይ ሰዓት ትጠይቃለች። ያለውን ሀዘን እንዴት ነበር፣ ግንኙነታችሁ እንዴት ነበር፣ ያሉትን ነገሮች በቃ ሀዘኑ እንዴት አለፈ፣ ከልጆቹ የተባለውን ነገር እንጂ እዛኛው ኢንተርቪው ላይ እነሱ ያነሱባትን ክስ ምንም አንድም ነገር እንደ ጥያቄ ማለት ተጠየቀም፣ እሷም አልመለሰችም። እንደገና ኢቢኤስም የዛ አይነት ምንድነው እንትን አይደለም፣ ፕላትፎርምም አይደለም፣ የዛ አይነት መመላለስ ውስጥ የገባ አይደለም። እና ስላልሆነም ይመስለኛል ያንን ጥብቆ ሰው ሲመጣ ምናምን ኖርማል ነገር ስላወራች ያው አስመሳይ ምናምን የሚለው ነገር በጣም የሚል ነገር ተጽፎባታል። እና እሱ ነው ኮመንቱን ነው እኔ በጣም ለማየት ሞከርኩት። አዎ ለቢኒ ኦፍኮርስ የባለፈው ቤተሰቦቹ ያነሱትን ነገር ከዛ ላይ አንድ ምላሽ ተመልሷል። ምን አስናቀ አልነበረም የሚለው እሱ እኮ ሰርጉ አይደለም ቀለበት ነው። ያ ሰርጉ ላይ ነው ያልነበረው እኮ ያሉት። ቀለበቱማ ነበረ ሰርጉ ላይ፣ ሰርግ ሲደረግ አልነበረም ነው። የቀለበቱማ ነበረ። እሺ ቆይ እንለፈው እሱን። ሲቀጥል ብዙ የታዘብኳቸው ሰዎች ስላሉ ነው እዚህ ሶሻል ሚዲያ ላይ ቲክቶክ ላይ በተለይ አሜሪካ አንድ ልጅ ማፊ ቁርስ ጋር ምናምን በግልጽ መናገር ስለምፈልግ ነው ስም ጠቅሰው። ቢኒ መፍረድ ከባድ ነው። እኔ ሁሌም እንግዲህ እኛ ፕሮግራማችንም አንዱን ወግነን አንዱ ላይ አንፈርድም፣ እይታዎችን ነው የምናስቀምጠው። ገብቷል አይደለ? መሆንም ካለበት ደግሞ ትክክለኛው ለሰው ለህብረተሰብ የሚጠቅመውን ነገር ነው መናገር ያለበት። አንቺ አስመሳይ፣ አንቺ እንደዚህ ብሎ ማለት እሱ ያላቸውን ቃላቶች ማለት አልፈልግም። የትኛውን ህይወታቸውን አይተን ነው ማለት በተለይ አይተን ነው ስለ እነዚህ በጣም ተሳዳቢ የምንላቸው ሰዎች ወደኋላ እንመለስ እንጂ አብረው ኖረዋል እኮ እነዚህ ሰዎች። የእነሱን ህይወት ኖረዋል ምል ያው ልጆቹ ተዋልደዋል ሁሉ ነገር ስለሚታወቅ ብዬ ነው። ግን በመኖር ውስጥ ነው ሁሉ ነገር ያለው ብዬ ነው። እና እነዚህ ሰዎች የእነዚህን ህይወት በምን አውቀው ነው? ትዳር ላይ ነበሩ ወይ? ያው መነሻው ያው ያኛው ኢንተርቪው እኮ ነው ከፋሚሊዎቹ ጋር የተነሳው። ለዛ ምላሽ ስላልተገኘበት ግን መሰደብ የለባትም። ስድብ አግባብ አይደለም እንዴ ቢኒ? ሀዘን ላይ ያለች ሰው እኮ ነች እንዴ፣ ባለቤቷ እኮ ነው እንዴ። በጣም እኮ እንትን እያለች ነበረ እኮ ስለሱ ሲነሳ። የመጀመሪያው ኢቢኤስ ላይ የኢቢኤስ የቅዳሜ ከሰዓት የሻይ ፕሮግራም
ፎርማቱ በቃ ጀስት ኢንተርቴይን ነው የተወሰነ። ስለዚህ መምጣቷ ካልቀረ ኢትዮጵያ ጀስት ያለችበት ሁኔታ ጀስት እንደው የተወሰነ እናቅርብ በሚለው ነው እንጂ ያን ያህል ሲሪየስ የሆነ ግብረ መልስ ያለው የባለፈው ምናምን የምትለው እንደ ፖድካስት ወይ የሆነ ፕሮግራም ላይ መሆን አለበት። ግን ለዛም እንትን የምትለው አይመስልኝም፣ መሆንም ያለበት አይመስልኝም። ልክ ነች፣ መናገር የለባትም። እነሱም አይጠይቋትም እንጂ ኢቢኤስ አይጠይቅም፣ ልክም አይደለም። በቃ ሲገቡም በዛ መልኩ አውርተው የሚገቡበት ጉዳይ ይመስለኛል። ኢቢኤስም እንደዛ ሚኒስትሪ ስለሆነ እንደዛ። ግን ከዛ የበለጠ ቢኒ ሰው ለምንድን ነው የሚሳደበው? በምክንያት አይነት መሞገት አንድ ነገር፣ እንደዚህ 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 የተባልሽው ነበረ ከምን አንግል ለምን አልመለሽም ምናምን ብሎ መጠየቅ ያባት። ስድብ ምን አመጣው? አስመሳይ ነሽ፣ እንደዚህ ነሽ፣ እንደዚህ ነሽ። እንደ ሌላውን እንተው ቢኒ፣ እንደው አትወደው ምን አትለውም እንኳን ብለን ብናስብ ጥቅም እኮ ቀርቷል አይደል? አዎ አንድ ነገር ነው እሱም እኮ አንድ ነገር ነው። ልጆቹን እኮ ያስተምር ነበር ሊያውም ከኢትዮጵያ እየላከ እሱም ራሱ እኮ ቀርቷል አይደል? እንደው ያተወደውም ትጠለዋለች። እቺ የማስመሰል ጥግ ያስመሳይነት ጥግ ነው ምናምን ነገር እንግዲህ ታምኔል ነው እንዳለው እንደዛ ሰዎቹ እንዳሉት ቢሆን ኖሮ ኦኬ። ግን በቃ ሲምፕልን አብዛኛው ሰው የሚናገረው ነገር የሆነ ሰው አንድ ነገር ይበል፣ በተለይ ቲክቶክ ላይ አንድ ሰው የሚታወቅ የሆነ ነገር ከተሳደበ ሁሉም ማለት ወይ ደግሞ የሆነ ሰው ቀድሞ እንደተበዳይ ካወራ ለዛ ሰው ደግፎ ያኛው በድሏል የተባለው ሰው ወጥቶ ምንም ባልተናገረበት ሁኔታ ላይ መጨፍጨፍ። እኔ እንግዲህ በሰራናቸው ቪዲዮዎች ላይ ተሰድቤያለሁ፣ በረምብ ተግቤያለሁ። ስለሱ አይደለም ሁሌ የምናደደው በብዙ ነገሮች ምክንያት አይንውን ነው። ስድብ አይደለም መፍትሄው። ስድብ ሳይሆን ሀሳቡ ላይ ግን መነጋገር ያስፈልጋል። ሀሳብ ላይ ማንነጋገር እኮ ሰየው ገብተዋል እንጂ ይሄ አልፎ የሚሄደው ስድብ ነው እንጂ ለምሳሌ እሷ መልስ ስላልሰጠች ብዙ ጊዜ ምንላለን መስጠት አለባት እያልኩ አይደለም። ግን ከአንድ ወገን ብቻ የሚመጣ ነገር ከዛ ሁለተኛ ወገን ያን ነገር መናገርና ማስተባበልም መልስ መስጠትም እየቻለ ካላለ ብዙ ጊዜ ለእንደዚህ አይነት ነገር ተጋላጭ ይሆናል። ለምን? ሚዲያ ላይ ያለ ነገር ስለሆነ። በሌለ ነገር ላይ ወጥተህ ተናገር አለ። መጀመሪያ የሚዲያ ሰው ነው፣ ከዛ ደግሞ ሚዲያ ላይ የወጣ ነገር ነው። ወጡ፣ ቤተሰብ ያንን ነገር ተናገሩ። ከዛ ለዚህ ይሄ ነው ብሎ እንዳልነው የዛን ጊዜ እዚህ ካልሆነ ሌላ ቦታ የሚለው ነገር ትተህ ነው። እሱ ልክ አይደለም። የትም ቦታ ላይ ይሁን ግን እኔ ማምንበት ያን ራስህን መከላከል አለብህ በህይወት ቆመ እስካለ ድረስ ብዬ ነው ማምነው። ያ ማለት እንዲያለች እንዲያለ የሚለውን ወሬ ለማለት ሳይሆን አለበለዚያ ሁልጊዜ ይሄ ነው ህይወትህ ይሄ ነው የሚሆነው እና ያንን እሷ በሚገባት መልኩ ባሏለችበት ከኋላዋት ቤተሰብ ናቸውና ያንን ዲፌንድ ማድረግ አለባት ብዬ አስባለሁ። ዝም ማለቱ ብዙም አይበጅም። እኔ ከበፊቱ የተለየ አቋም የለኝም። ለመሰለ አይጠበቅባትም። እውነታውን የምታውቀው እሷ ነች። በደለች አልበደለች፣ ተበደለች አልተበደለች እሷ ታውቀዋለች። እስቲ አንድ ያገልጥ እነሱ ወጡ ያውላሉ ምን በቃ ተሰውረ ሰው እኮ በሳምንት ውስጥ ነገሮች ሆ ተባለ፣ ቪዲዮ ተሰራበት። ይኸው እሷ ብቅ ባለች ቁጥር አለ ስላልተረሳ አይደለም። ይኸውልህ እሱ ነው አይደለም በእህትና በወንድሞቹ ላይ የጨመረው ምን ቫልዩ የጨመረው ነገር አለ? እሷ ላይ ሲያሳነሰባት ቫልዩ አለ? እነሱማ የዛኔ ለቫልዩ ሳይሆን እፎ ያለንም በቃ መናገር ነበረብን። እፎ እንበል ነው እፎ ነው በቃ መልሱ ለነሱ። ከዛ ግን ለእሷ ግን መጥፎ ይሆናል ያልኩ እነሱ አሉ ተረሳትለው እሷ ብቅ ባለች ቁጥር ለዛ ነገሮች ምላሽ ይጠበቅባታል፣ ግዴታ ነው እያልኩ እኮ አይደለም። በሱ ላይ ሁል ጊዜ ያይከተላታል ገባ ለማለት ነው። ሌላው የተገናኘው ነገር አብረን እናንሳው ብዬ ነው። ስለዚህ ስለ ቀብሩም ጉዳይ በጋሞ ተኪዶ እንደገና ቤተሰቦቹ የአባቱ ቤተሰቦች ለቅሶ የተደረገበት ምክንያት መጀመሪያ ላይ የተባለው ከሷ ጋር አገናኝተውት ስላየው እኔ ስላልተመቼ ነው። በኋላ ሲገባኝ በሽሽቅ አይነት ነገር አድርገውት እንደሆነ አንዳንድ ዘገባዎችን አይቻለሁ፣ ጽሁፎችንም አይቻለሁ፣ ንግግሮችንም አይቻለሁ። ግን እንደዛ አይደለም ነገሩ። ነገሩ ምንድነው? በጋሞ ባህል የትኛውም ሰው የትኛውንም ያህል ዓመት ይሁን ከአካባቢው ከምናምን ርቆ ከህይወቱ ካለፈ የትም ቦታ ይቀበር የትም ነገር ይሁን ሀዘኑ ግን በሀገሩ ላይ የመውጣት ባህል አለ። እዛ ቦታው ላይ ቤተሰቦቹ ጋር ሀዘኑ የመወጣት ባህል አለ። እነሱ ደግሞ ከአባታቸው ቤተሰብ ጋር ረጅም ጊዜ ግንኙነት አልነበራቸው።
ስለዚህ ይሄ ነገር ያው ሀዘኑ እዛ ከተሰማ በኋላ እነሱ እዛ ያሉት ቤተሰቦች ማን አሬንጅ አድርገው ሄደው እርማ አውጥተዋል። እንደውም እዛ ላይ ከዚህ በፊት የተናገሩት ነገር ነበር፣ ከማን ጋር እርማችንን እናወጥ አይነትም ነገር ነበር ኢንተርቪው ላይ። አሁን ለዛም ለነሱ አንድ ድል ነው እና በዛ መልክ ነው የተደረገው ለቅሶ እንጂ የብሽሽቅ አይደለም ብዬ ነው ያየሁት። እንግዲህ አንተ የተለየ ነገር ካለ እንግዲህ በሱ ላይ ምንም ማለት አልፈልግም፣ እንደሱ እንድረዳውም አልፈልግም። ኤኒዌይስ በሱ ጉዳይ ላይ ምንም ማለት አልፈልግም። ለምን ያለ መረጃና ያለ እንትን እነሷን አትናገሯት እያልኩኝ እነሱንም እንትን ማለት አልፈልግም። ሀዘን ነው፣ ሀዘናቸው ላይ ሌላ እንጨት አልሰድም። የተባሉት ነገሮች እኮ አንተ ልክ ነህ እኮ ግን ለእኔ እንግዲህ ወይ ተገጣጥሞም ቢሆን ሆኖ ምክንያቱም እንግዲህ እነዚህ ከሞተ ስንት ወሩ ነው? 10 ዓመትም ቢሆን እኮ አሉ 20 ዓመትም ቢሆን እንትኑ ላይ ባህላቸው ነው። ቢሆንም ይወጣል ሀዘን እዛ ቦታው ላይ ጊዜ ነበረ ብዬ ነው ያን ያህል ጊዜ ነበረ ብዬ ነው ማለት ሀዘኑ ታይም ነበረው ማለት የሆነ ይሄ እነሱ በሰዓቱ በትኩሱ ነው የምትለው። እንግዲህ እንደነገርኩ ከአባት እዛ ላይ የተባለው ምንድነው ከአባትየው ቤተሰብ ጋር ረጅም ጊዜ እንደውም እዛ ላይ ንግግር ሲያደርጉ እኮ በቃ የአባታችን ቤተሰብ ገና እዛ እንደ አዲስ ሁሌቶ የሚተዋወቋቸው ማአት ቤተሰቦች ዘመዶች ነበሩ እንደ አዲስ። እሱ የቤተሰብ ጉዳይ ስለሆነ እኔ አያሳምነኝም እንደዚህ አይነት ነገር። ለምን ሪያሊቲ ስናወራ የእሷ መምጣት ነው ለእኔ በቃ ምን ይጎዳታል ምን ይጠቅማታል ቢደረግ ብለህ ስታስበው ነው ሎጂካል ስታስበው እንደውም ሎጂካል ስላሰብኩት እንደዚህ ያሰብኩት ምክንያቱም መጣች የተሳደቡት እንዳሉ ሆነው ደግሞ ያዘኑም የገባቸውም ስሜቷ የሚያቁም ብቻ ብዙ ሰዎች ደግሞ ያዘኑት ሰዎች አሉ የእሷን ስሜት የተጋሩ ገብተዋል። ከዛ ውስጥ እኔ አንዱ ነኝ። ስሜቷን እጋራለሁ ማለት የትኛው መሰለ ስለ እነሱ አውቃለሁ አይደለም የማውቀው ነገር የለም። ሚዲያ ላይ መጥተው በነገሩን ልክ ነው። ግን የሆነን ሰው ማጣት ምን ያህል ሊከብድ እንደሚችል እረዳዋለሁ ምልህ ከምን አንግለው ሌላ ታምር እንትን ብሎኝ ሳይሆን እነዚህ ተሳዳቢዎቹም ሰዎች መረዳት እንዴት እንዳቃታቸው ስለገረመኝ ጭምር ነው። ምክንያቱም የሷን ፔን ለማወቅ ከጎንህ የሆነ ሰው ስታጣ ያለው ስሜት አለ። ያን ሰው ስታጣ ከዛ በኋላ ብዙ ነገሮች ይቀሩብሃል ቢኒ። ጭቅጭቅም ይናፍቃል አይደለም ሰው ሞቶብህ ሰውን እንኳን የሆነ ሰው ተኮራርፈ ተቀያይመ ይናፍቃል ቢኒ። አይደለም ያን ሰው የኔ የምትለውን የትዳር አጋርህን የልጆችህን ብቻ የልጆቿን አባት እንግዲህ ብዙ ፕላን የነበራቸው ሰዎች ስታጣው ከዚህ በኋላ እንደማይመለስ ስታቅ ያ ለሷ ከባድ ጉዳት ነው። በዛ ጉዳታ ላይ ባንናገር ለዛ እኮ ነው የዛኔም እንደሱ ቤተሰቦችና እንደሷ ሌላው አይጎዳም። እሷ ሚስት ነች፣ የሱ ቤተሰቦች ወንድምና እህት ናቸው። ከነሱ በላይ እኛ ልናዝን እንችላለን፣ ከነሱ በላይ ግን ልንሆን አንችልም። ከነሱ በላይ አናዝን እኮ እሱ ነው ማለት እንደሷና እንደሱ ቤተሰብ ልንሆን አንችልም በምንም አይነት። እሱ እኮ ነው ቢኒ ግራ የሚገባኝ። አሁን ስድቡ ሲመጣ ላይክ ምን ለወንድም ለቤተሰቦቹ ጠብቅመው ነው ለነሱ ያገዙ መስሏቸው ነው ወይስ የነጻነትን ሀቅ ያወሩ መስሏቸው ነው እንደዛ የሚሳደቡት? ገብተዋል። ማሰብ ከቻሉ ነገሮች እንዲበርዱ ቢቻል ልጆች አሉት አይደል? እነዚህ ልጆች ምክንያቱም ይኸውልህ ከዚህም አንድ ቃል በተወረወረ ቁጥር የዚህ ቤተሰብ ቦንድ ወይም ደግሞ ነጻነት የሚባለው ነገር ይሄ የቀረው ልጆቹ አሉ አይደል? ማስታወሻዎቹ ከነሱ ጋር ያለው ቦንድ በቃ ምን እየተበጠሰ ይሄዳል። የነጻነት እህት ወንድሞች ቤተሰቦችና የነጻነት የሚተኩት የነጻነት ልጆች ግንኙነት ይቋረጣል። ግን ኖ በቃ የትላንትና ያለፈው አልፏል። አትሊስት ግን ልጆቹን ምናምን ብሎ ፖዚቲቭ ነገር የሚያስብ ሰው መኖር አለበት። ሰው ለምንድነው ካሜራ ደቅኖ ወደ መሳደብ የሚገባው? ልክ አይደለም ቢኒ፣ ልክ አይደለም። ሀዘን ይጎዳል። ሀዘንን ለማወቅ ግዴታ ቤት መግባት አይጠበቅበትም። ትንሽ ነገር ስራ ላይ ተናደህ ወይ ደግሞ የሆነ ሰው የሆነ ነገር እኮ ብሎ ስታዝን በትንሽ እኮ ሀዘንን ታውቀዋለህ አይደል እንዴ? አይደለም የሰውን ክቡር ህይወት ጠፍቶ ይቀርናና ልክ ነው ብዬ አላስብም። አነጋጋሪ ነበር ብዙም
እዚህ ላይ ትንሽ እናንሳ ስለ ሐውልቱ እሷም የተናገረችው ነገር አለና እንደውም ሐውልቱ እንደዚህ ብሎ ነፃነት ነኝ ምናምን ይላል እኮ አይደለ እንትሩ የወረቀት ሚዛት እንትናለች እና አይመስልም አጆትኛው እሷም እንትናለች ያው እነሱ ማስተውት ነበር እሷም እኮ እንዴት ነበር ብሎ ሲጠይቋት ይስተካከላል ወደፊት ምናምን ነገር አለች ፊኒሺንጉ ሲያልቅ ይስተካከላል ብዬ ነበር ያው መጨረሻው ሳይው ግን ያው ላለመናገር ብላ ነው ልክ አይደለም ደስተኛም አይደለችም ያው ጥሩ አሁን አልተሰራም እውነት ለመናገር ለምን እንደሆነ የሚገርም ነገር ምንድነው መሰለ ችግሩ እኛ ሀገር የእሱን ብቻ ሳይሆን አይተኮኑ ብዙ ሐውልቶች በቃ ትክክል አይደሉም ግን እስቲ ቲክታክ ላይ ግባና ቅርጻ ቅርጽ የሚሰሩ ልጆችን እስቲ በጣም ጀግና ልጆች አሉ በጣም ጎበዝ ሰዎች አሉ የዚህ የሐውልት ጉዳይ ግን ገንዘቡ በጣም ሃይ ነው የሚከፍ በጣም ውድ ነው የሚወጣው ወጪ እና የመጭበርበር ነገር አለ አሁን የነፃነት ተጭበርብሮ አልጭበርበርም አይደለም ብቃት ላይ ያለው ሰው እየተሰጠ ነው እንደዚህ የሚሆነው ገንዘቡ አሪፍ ስለሆነ እንጂ የሚገርም ችሎታ ያላቸው ሰዎች አሉ አሁን የሯጮቹን የበቀደሙን ብታይ በቃ አዲስ አበባ ያንተኑ ብዙ አይደለም እንደውም እንትና አሪፍ ነው የስብሃት እንደውም ትንሽ የስብሃት አሪፍ ነው የማን ሎሬት ጸጌ ገብረመድህን የሱም የሳቸውም ቆንጆ ነው እንደውም እሱን ደህና ትንሽ ሻል ያሉ ሰዎች የሰሩት ከዚህ በፊት አሁን የነማዲንጎ ያጫሉ ይሄ ሌለ ነው ያጫሉ ማለት በጣም የማይመሳሰል ነገሮች ናቸው የሚሰሩትና እንደነዚህ ነገሮች ወለ ሐውልቶች እነዚህ የጥበብ ሰዎች ናቸው ሰዎች በሆነ ሰዓት ሄደው ሊጎበኟቸው ይችላሉ እና የማን ነው ብሎ ስቶት ከሚሄድ በስነ ስርዓት ቆንጆ ተደርጎ መስራት አለበት ያስባሉ አሉ እንዳልከው በጣም ብዙ አሉ እንግዲህ በጣም ጎበዝ ባለሙያዎች አሉ ግን እድሉን ያን ጨረታ ማግኘት እዛ መግባት ምናምን የሚባለው ነገር የቲፎዞ ነገር ስለሆነ አስቸጋሪ ይሆናል እንደውም የነፃነት እንትናን ነው የሚመስለው የአባይ ቲቪውን አጠገቡ አድርጎት ቁጭ እሱ ነው የሚመስለው ይሄ ማን ይቀነስ የሚያጫውተው ማን ነው አርቲስቱ እሱ ሲባል ነበር ስሙ ጠፋብኝ ይቀርታ እሱ ነው የሚመስለው የነፃነት እሱ ለሱ ይቀርባል መልኩ ሐውልቶች ያስቀምጡት ተወክስ anyway አይቀርም ሞት እኮ ለማናችንም አይቀርም አይቀርም እሱማ የቀደም ተከተል አዘልቀም ቅርብ ወራጅ ነው ሰው ተሰባሪ ነው እነዚህ ነበሩ ሐውልቱ ግን አሁን መስተካከል አለበት ባይ ነኝ እኔ የፈለገ ነገር ቢሆን የፈጀውን ፈጅቶ መስተካከል አለበት እንግዲህ ይሄው ፍቅር አለ ለህዝብ ከተባለ እንደገና ማሰባሰቢያ ተደርጎ በደንብ ህዝብ በራሱ የሆነ ኮሚቴ ተነስቶ ቢያሰራለት ይሻላል ብዬ ነው ማስበው እኔ እንግዲህ እስቲ ያን እንትን የሚሉ ከሆነ እና ለማንኛውም ግን እባካችሁ ተሳዳቢዎች የሰውን ስሜት አትጉዱ ምክንያቱም ቀላል አይደለም ቃል ካፍ ሲወጣ የሚወጣው እዛ ጋር ሄዶ ምን አይነት ነገር ሊፈጥር እንደሚችል አናውቅም ፕላስ ልጆቿ ያደጉ ልጆች ናቸው አት ዘ ሴም ታይም ነፃነትን ነው እየተሰደበ ያለው ወይዘወይ እናታችሁ ስትሰደብ ይከፋቸዋል ልጆቹ እነዚህ ልጆች አያነቡም አያውቁም ማለት አንችልም ዛሬ ላይ ማንበብ ላይ ይችላሉ ማለት ያው ያሉበት ሀገር አሜሪካ ነው ላይክ እንግዲህ ከቋንቋውም አንፃር ማለት ነው ነገ ላይ ያነቡታል ነፃነት መውደድ ማለት የሚያከብረውን ነገር ማክበር ማለት ነው ለኔ ሲገባኝ የሚያከብረውን የነበረውን የኔ የሚለውን ነገር በቃ ተውለት ወጥቶ መሳደብ ለቲክቶክ ላይክ ለቀማ ልክ አይደለም በቃ መሞገት ካለብን ሐሳቡን መስጠት መጠየቅ ምናምን ይቻላል በምክንያት በመሞገት አንድ ነገር ነውና እስቲ ወደ ቀጣዩ ስናልፍ እንግዲህ ባለፈው አንስተን ነበር የሄለን ፊዚዮሎጂ ይላል ቲክታኳ ፊዚዮሎጂ ነው ይለው የሆነ ነገር ብቻ ይላል እሷ እንግዲህ የኢሱንና የዘቢባን ትዳር እንግዲህ ለመጥበጥ በጣም ባለፈው ማንስተናት ነበር ጌም አለኝ ብላ የጌም ማድመቂያም ልታደርገው ቀጥራ የሙሽራ ልብስ ለብሳ አበባዋን ይዛ በገንቦ አበባ ይዛ ስትጠብቀው ነበር ቀይ ምን ነው ረሳው ቀይ ገንቦ ፐርሰሊን እየቃመች ጫት ነው ፐርሰሊን እየቃመች እንግዲህ መታ ተሰግጣ ነበር ነው ብለው እኔ እንደዛ ለማለት እገደዳለሁ ልክ ነች እና የሚያሳዝነው እሱ ሳይሆን ዋናው ነገር እዛ ጋር የነበሩት ሰዎች የሚሰጡት ለእንደዚህ አይነት ሀሳብ ድጋፍ ማሳየት ማለት ነው የጊፍት ማለት ሲዘንብ ነው ያደረው እንዴት ነው
ይኸውልህ የመጀመሪያው ስንት ሰው ነበረ በል እኔን ጨምሮ 27500 አካባቢ እንትን ያደርጋል ፕላስ ማይነስ አለው ግን ከ27000 አልወረደም ነበር እኔ ገባሁት የዚህን ህዝብ ስል ወደ ተመልካቾች ብዙ ጊዜ ህዝብ እያልኩ የምጠቅሰው ሁሉንም ለማለት አይደለም የሚመለከታቸውን ብቻ ነው በዚህ እንድትረዱኝ ይፈልጋሉና እዛ ገብተው ቢኒ 27000 አሁን እነሱ ለማይን ነበርና ሲሰጥ የነበረው የአንበሳ ብዛት ይወለ ጌማ በዮዳብ ጋር ነበረ ሚስ አንደርስታንዲንግ ነበረ ብቻ በሁለቱ መሃል ቀጣኝ እኔ ያልኩት በአሜሪካ 2 PM ምናምን ተባብለው ብቻ ተከታተዋልና ይሱ ያንተ ሰዓት እንዳይልብዬ ነው ተጨምሮ ዳል አንድ ሰዓት ለሰስ ስለበላ እኔ ተቆራርጣይች አውና አለመኖሬ ማለት ብኖር በጣም እዛ ሰዓት አልነበርኩም እንጂ ብኖር በጣም አየሁትኝ ረጅም ሰዓት ነው ያየሁትኝ ምክንያቱም የዚህን ማህበረሰብ ጉድ ማየት ፈልጌ ነበርና ያው እንደተጠበቀው ነው የሚወርደው የአንበሳ ብዛት ቢኒ you have no idea ይወለ እሷ አትበላው ቲክቶክ ነው የሚበላው እሷ ከምትበላው ቲክቶክ ይብላው ለምን አትበላው ትበላዋለች እሷ ከምትበላው ቲክቶክ ይብላው ለኔ የሚቀለኝ ይሻለኛል እኮ ቲክቶክ የሚበላል እሷም ይበልተዋል እንጂ አንተ የሷንም እሱ ይበለቀ አይበላውም እሱ አይደለም የሚያናደው ነገር እሱ እኮ ነው የሚያናደው ነገር ይወለ ቢኒ ማህበር ምን አጠፋች ይሄን ህዝብማ ትበለው አይ እኔ በእንትና በኩል ሄደችበት መንገድ ቃት ነው እንጂ በሌላው በረም ግፈው ይሄን ህዝብ መጥቶ ለሚሰጥ ለመሰለቢኒ ሰው እንዴት ምን ቆይ ምንድነው እኔ እኮ አሁን እሷ ላይ እሷ ስለሷ ሲሆን ምን የተለየ ነገር እንዳትሉ ተመልካቾች እኛ በጣም ነው የምንናገረው ስለ ሶሻል ሚዲያና ቢኒ አንድ ልጅ የዛለት ማታ አንድ ቪዲዮ አየው ከኔ የዛለት ሳይሆን ከዛ በኋላ ነው ያየሁት ልጁ ዲያሊሲስ ያደርጋል ኩላሊት በነፃ ነው ተነፍሱት ምናምን ያለው እሺ አየሁት ያላላዩት እኮ ምን እንደሆነ አስረዳ ሊያው አይ ነው አይተዋል በቃ ካየው እሱ እንደውም ስለ ገንዘብ አይደለም ተመልካቹ ምን እንደሆነ ማለት ነው እንግዲህ ወደ ተመልካቹ ልጁ ዲያሊሲስ ያደርጋል እና ቃል በቃል ባለለውም ያው መተንፈስ መቻል ማለት ትልቅ ነገር ነው እናንተ እየተነፈሳችሁ ነው ተመስገን ብለው አመስግኑ እኛ ይሄው እዚህ ጋር ብሎ ምንድነው ዲያሊሲስ ያደረገ ምናምን ሚል እንትን ነው እና ይወለ ወዲያው እነዛ ሰዎች ናቸው የመጡልኝ እዛ ጋር ሲበቱ ነው የነበሩ ሰዎች ቢኒ ኢትዮጵያ ውስጥ እኮ ብዙ ችግር ያለበት ሰው አለ ቢኒ እኔ ደግሞ ሊያልስማማም ለምን አስማማም የምን የኢትዮጵያ ህዝብ ነው የምትለው ወደ ጎን ወደ አክስቱ ልጅ ቢወርድ ወደዚህ ቢሄድ ማአት ቤት ውስጥ ነው ምነግርህ ነው ቤት ውስጥ ማአት ነው እንደማለ ማአት አለ ቶ ያም ህዝብማ ምናምን ሲያልፍ ሲተርፍ ነው እንደው ይሆናል አይደል በየቤቱ ስንት የሚረዳ ዘመድ የሌለው አለ ኢትዮጵያዊ ሆኖ እውነት ለመናገር የፈለገ ሀብታም የምትለው ዘር ወደዛ በትዳር በኩል አለ በረምባል እንኳን ታሻግረ ለባዳ አይደለም ቤት ውስጥ ሁሉ አለ እንጂ እሱም አለ የራሱን ኑሮ የሚያሰጠውም ያልሆነ እኮ ሰው ነው እያነሳ የሚሰጠው ለኔ እንደሰማነው ነው ከዚህ በፊት እኮ ባልሳታቅ $50,000 ያ እኮ ትልቁ ስለሆነ ነው በየቀኑ ግን ሰዎች እንደዛ ያደርጋሉ ይሄን ማሳያ እኮ ነው ያገብተዋል የራስን ኑሮ አግዱለ ለታይታዛ ያን ማድረግ ጥቅም አለው አሁን እኮ ለግራ የገባኝ ነገር ነው ታጋለ የሆነሽ መቃ ሰጡ ብለ የሆነ ፖይንት አደይንድ ምንድነው መሆን ያለበት ጥቅሙ ምንድነው ዋትስ ኔክስት ምንድነው የደረስኩበትን ልንገራ እኔ ጥቅም የደረስኩበትን ታይታ ምን ወደ ሰዎች አይደለን አሁን ይኸውልህ 27000 ሰው አለ ዛጋ አይደለ ልክ አንበሳ ሲለቅ በአብዛኛው ምን ተለምዷል የሰጠው ማን ነው በሚል ፕሮፋይሉ ቼክ ይነካና ይታያል ፎሎ ይደረጋል ምናምን ነገር እንትን ይደረጋል አይነት ነገር አይ በቃ ታይታ ነው ሌላ ምንም ነገር እሺ እንደውም ያረሳውት ነገር ጥሩ አስታውስከኝ ቢኒ ወደ ተመልካቾቹ ውሃ እየጠጣችሁ ለማንኛው ጤና ነው አሪፍ ነው እና ሌላው የዛለት ገብቼ ቼክ ማድረግ የፈለኩት የነበረው ምን ነበር እና ማናቸው የሚሰጡት የሚለውን ለማየት ነበር እነዚህ
ያው ለእናንተ አላስረዳችሁም። ያው የቲክቶክ ትልልቅ ጊፍት ሲሰጥ የሆነ በኮይን እንግዲህ ትልቁ 39 ሺህ ነው አይደል? ትልቁ ነው አይበልጥም እንደ ከዛ በላይ እኔ እንጃ ይኖራል። አዎ ይሄ ዩኒቨርስ ምናምን ቲክቶክ ምናምን ይባላል። ቲክቶክ 39 ሺህ ነው። ከዛ እናትና ልጅ አንበሳ ምናምን ይሉታል። ኤኒዌይስ ኡዞ ነው። እኛ በዛ ዘመን ነበር የምናውቀው። ውልብ ባለብኝና በጋዜጣ ተጠቅልሎ ከቀበሌ ስንገዛ በጋዜጣ ለሰርግና ለንት ወስደህ ትዛሬ ወስደህ እንደውም ሰተህ ጠርሙስ ቅያሪ እና ቢኒ ዋጋው ከባድ ነው ብሩ ማለት ነው። ከዛ እስቲ እነዚህ ሰዎች እነማን ቢሆኑ ነው የሚሰጡት ብዬ ፕሮፋይላቸውን ገባው። ይሄ ትልልቅ ጊፍት የሰጡት የተባሉት ቢኒ አካውንታቸው ፕራይቬት ነው። ምንም ነገር ፖስት የለም። ፕሮፋይል ፒክቸራቸው ምንም ነገር የለውም። ላይክ ይሄ የሆነ ግራፊክስ የሆነ ፒክቸር አለ ከሆነ ነገር አንስተውት በአብዛኛው ማለት ነው። አዎ ላይክ ለምሳሌ ቲክቶከር ሌቭል የሚባለውንስ ነገር እሱም አንድ ራንክ እንደሆነ ቲክታክ ላይ ታውቃለህ። ያው እኛ በጣም ብዙ ቲክታክ ላይ ስላልሆነ ነው አንዳንድ የምሰማቸው ነገሮች ምንድን ነው። አንዱ ደግሞ እንደዚህ በሰጠ ቁጥር ቲክታኩ ራንክ ይሰጣል። ሌቭል 40 30 ምናምን ይባላል። 30 በላይ የሆኑ ሰዎች እንደ እንትን ነው የሚታዩት። ራሱ እነዚህ ቀስ በቀስ እኮ ነው አሁን እየገባኝ የመጣው። እነዚህ ብዙ ሰዎች የሚሰበሰቡበት አካውንት ላይ ያው ቤት ነው እነሱ የሚሉት። አንድ በጣም ተጽዕኖ ፈጣሪ የከፈተ ልበል እዛ ሄደ መግባት ሲፈልግ ያ ሰውዬ ሪኩዌስት ሲልክ ሌቭሉ ታይቶ ጠቅ ነው የሚደረገው። ሰጪ ነው በቃ እንትን ነው በቃ ሌቭል ነው። እና ያንን ሌቭል ለማግኘት ሰዎች ከትዳራቸው ከቤታቸው ከስራቸው ከምናምን እያወጡ እዛ እሺ ያ ሌቭል ደረስከና እዛ ጋር ገባ። ምንድነው የምታረገው? በቃ እሱ ነው በቃ እዛ ጋር እንደፈለክ የፈለክበት ቦታ እሱ ነው በቃ። ለነሱ ትልቅ ነገር እኮ አይደለም። አየው ራስን ማታለል እኮ ነው። ራስን ማታለል። ሁለተኛ ለራስህ ለዛ ሰው ለማስደሰት ሳይሆን የራሳቸውን ለመገንባት ብለው በሚያደርጉት ነገር እያጠፉ ነው። ሰው ትውልድ ምናምን እያወደሙ ነው። በቃ ፖዚቲቭ ነገሮች እንዳይኖሩ ሶሻል ሚዲያ ላይ እየተደረገ ነው። እቺ ሴትዮ ይሄን ብላ መታ ተቀምጣ ትዳር ይዞ የሚኖርን ሰውዬ ቢሆንም እንኳን አሁንም ሁሉ የምለው ነገር ከዚህ በፊት እንደው ገርል ፍሬንድ ሆናም እንኳን ቢሆን አብቅቷል አይደል? ህይወት መስርቷል አይደል? አስፈላጊ አይደለም እንኳን ምንም በሌለበት ይቀርና ምንም ማስረጃ በሌለበት ይቀርና ማለት ነው። ይሄ እንደዚህ ለሚል ሰው መተ ይሄን ሁሉ ነገር ማድረግ ምን ማለት ነው? እንዲህ ባትል ደግሞ ይሄን አታገኘውም። እሷ ታርጌቷ እሷ ይሄ ነው ይመጣል አይመጣም አይደለም። የሆነ ታሪክ እንዳልሆነ ታውቀዋለች። ታሪክ ገንብታ ነው ማለት በቃ ሰራችና ይሄ የሚከተል መንጋ አለ ተከተለ በደንብ አለ እንጂ ገብቷል አይደለ? በረንብ ተከተለና ከዛስ ልክ ነሽ እያላት እኮ ነው። በኋላ የተቆረጠ ቪዲዮዎች አይቻለሁ። እንደ ገስት ገብተው አንቺ ጀግና ነሽ አንቺ በጣም ብዙ እኔ ኮራንብሽ ምናምን ሲሉ ምን በጣም ያፈርኩት። ምኑ ነው የሚያኮራው? አሁን ከነዚህ ጋር ነው አይደል ተቆጥረን እየኖርን ያለ ነው። የት ዝቅጠን ምንድን የት ነው ያለሁት ነው የምትለው። ምንድን እየተከናወነ እንዳለ ራሱ ግራ ነው የሚገባ። የቱ ጋር ነው የተላለፍነው ራሱ ምን ሆነው እዚህ ጋር አፕሪሼት የሚያስደርጋት ነገር ሴትዮ በዚህ ጉዳይ የምታደርገው ነገር ራሱ እኮ ከኛ ባህል ከዚህ በፊትም አንስተነዋል አይደል እንዴ? ቢሆንም ባይሆንም አንዳንድ ሰው እውነት አምጥታ የተፋችበት ይመስላችኋል ሬሳው ዱቄት ላይ ምናምን የሚል ሰው አለ። አይሆን ሐሳቡ በራሱ በጣም እኮ ነውር ነው። በእኛ ሬሳ እኮ አንተ ሲመጣ እኮ ሰው ተነስቶ ማያውቀው ሰው መንገደኛ ኮፍያ ያደረገ ሰው ኮፍያውን አውልቆ ትቆማለህ በስነ ስርዓት እንደዚህ በድፍረት ተለማምደ ነው ነገሩን። ለእንደዚህ አይነት ሰው ገብተህ ጎበዝ ነሽ አንደኛ ነሽ ለኛ እያልክ አንበሳ። እኔ ቢዘጋ ባይ ነኝ ባይዘው። እኔ ቲክቶክ ኢትዮጵያ ላይ ቢዘጋ እንደውም ቲክቶክ ትላንትና ዛሬ ያየው ዜና ነበር። ቲክቶክ ቪዲዮ ዴሊት እያደረገ ነው እና የሶስት ወር የሩብ ዓመት ሪፖርት አይቼው ነበርና 1,880,000 ቪዲዮዎች ዴሊት አድርጓል ከኢትዮጵያ። በአንደኛ ደረጃ ያለችው አሜሪካ ነች ወደ 10 ሚሊዮን። ጎረቤት ሀገር ሶማሊያ 1.2 እና ኬንያ 880 ምናምን ነገር ናቸውና ጋይድላይን ነው ብቻ ያው በቃ ያው እንትንን የማይመጥን በራሱ ዴሊት ካረገ ያ ማለት
ጋይድላይንና እንግዲህ ጋይድላይን ይሄ ግን ጋይድላይን ያሰርዘውም አንተናን ወደው ነበር አፈቅረው ነበር አይደረግም ሳይሆን በቃ በነካጃቸው ቲክቶኩን ቢዘጉት ችግሩ ምን አገባቸው ቢዝነስ እየሰራ ቲክቶክማ ከነሱ በላይማ ቲክቶክ ቢዝነሱን እየሰራ ነው በረንብ እየሰራ ነው እንደው እንደኛ ሀገር ሁላ የሚሰራ አይመስለኝም ጊፍት እንደሚሰጥ እኔ አሁን ሌላው ዓለም ላይ ምክንያቱም አሁን የውጮች ጌመሮችን አያለው እና የኛዎች ሄደው ከሆኑ ጌመሮች ጋር ሲጮቱ የኛዎች በጣም ነው የሚያሸንፉት እንዴ እነሱ ራሱ ይደነግጣሉ ይሄው ላይ ይሰጣል እንዴ ምናምን አይነት ነገር እና ምን ሰጠውን ነው የሆነ ፕሮግራም በጣም በቅርብ ቀን እንሰራለን ያስባለውና ትልቅ ፕሮግራም ግን የሰው ትዳር በመፍረስ አይጨበጨብም በማፍረስ ሰዎች አታጨብጭቡ ምንድነው ትዳሯ አፈረሰ ምንድነው የነሱ ትዳር ስላፈረሰች እሷ ጀግና አትባልም ጀግናነሽ አትባልም በፍጹም መታችሁ እኛ ጋር ይወለ እነዚህ ሰዎች መተው የባለፈው ቪዲዮ ላይ ሰድበውን ነበር እሷ እንትኖች ጀሌዎች ነገሩ ነው ማለት ምን ያህል ለሷ ታማኝ ስራ ፈቶች ህይወታቸው ማያስጨንቃቸው ለነገሩ ስለ ህይወት ማስፈራሪያም ነበር ትሄድባቸዋለች ምናምን ባረገችው ታርገው እንትን ነው ለኔ በቃ የሚጠብቅ ነው በቃ ብታረግም ባታረግም እኔ ሐሳቤን አስተላልፍ ያለው ልክ ነው ልክ አይደለም ካምሳዮቿ ጋር እንደፈለገች ማድረግ ትችላለች ምንም ለኔ ክብር የሚቀንሰው የሚጨምረው ነገር የለም ግን ቢኒ አርካይቭ ነው የሚሆነው እድሜ ይሄዳል ሁሌ ባለበት ሜንታሊቲ አትቆይም የሰው ልጅ ይለወጣል ከዛ በኋላ ምን ነው ብለህ የምታፍርበትን ነገር ማድረግ ከባድ ነው ሁሌ ደግሞ እዛው አትኖርም እዚህ የምትኖርበት ሀገር ላይ ሀገር ቤት መግባት የሚባል ነገር አለ ብዙ ነገር አለ የገባሽ ቀን እመነኝ ይከሳታል ማክሰሱ በነገራችን ላይ አንድ ቁልጭ ያለ ካለኝም ልምድ መናገር የምፈልገው ነገር ሶሻል ሚዲያ ላይ በተደረገ ነገር እከሳለሁ በተባለ ነገር በተለይ ውጭ ካሉ ሰዎች ጋር ውጭ እዛው አንድ ቦታ ለምሳሌ እዚህ ሀገር ሆነው ተነጋገሩ ልበልህ በሶሻል ሚዲያ አይደለ ከሶሻል ሰነደ ምናምን ብታስገባ አንድ እልፍ ያለ ነገር አይቻላልም ወደ 3 ምናምን ክስ ተከሶ አይቻቃለሁ ተደራጅተው እንደ ፒቲሽን ተፈርሞ ምናምን ለቲክታክ አይደለም ለዚህ ሀገር ላለ ፖሊስ ማለት ነው እሺ ምንም ሆኖ አይቻላልም ስቲል አሉ 3 አመት አልፎታል ጉዳዩ ያልሆነው ፎሎ አፕ የማድረግ ጉዳይ ወይስ ህጉ ስለማይል እሱን ምንም ሊገባኝ አልቻለም እና ያ ነገር በቃ ሰውን እንትን አድርጎት ምንም እንደማታመጣ ለምን መሰለ ይቅርታ ከቆርጥኩ ግን እኛ ምን እንወዳለን ያን ሰሞን ሆይታ ያው ፈርሞ በለወላ ከዛስ የለም እንጂ ቢኒ ሀገሩም ሀገር ነበርኩ በህግ የሚመራበት ሀገር ነው ሁሌ ምን ነው ነገር አለ እዚህ ሀገር ያሉ ሰዎች ህግን እንደሚፈሩ ፈጣሪያቸው ቢፈሩ የበደረሱ ግን ፎሎ አፕ የለማ ኖ በቃ የመጀመሪያው ያስገባሉ ወይም ደግሞ እንደሚባለውም አያደርጉትም እንዴ በቅርብ እኮ የምናውቃቸው ሰዎች እኮ ሁሉ ብዙ ነገር ተደርጎ ተሞክሯል እኮ ብዙ ነገር ተሞክሯል አንድ እልፍ ያለች ነገር የለችም እልፍ ያለች ነገር ቢኒ ፎሎ ያደርጉት አንደኛ ለፖሊስ ያመለክታሉ እንጂ ከዛ በኋላ ፕሮሰስ አለው ከብቷል ጠበቃ ምናምን እኮ ማንም እዛው ውስጥ መግባት ስለማይፈልግ ይመጣና ያበጥራል ምንም አንተ ደግሞ እዛ ሐስሉስ መግባት ስለማትፈልግ በቃ ብለት ተዋል ስለዚህ ተበረታቱ እንዲህ አይነት ሰዎች ነው የሚፈልግ እንደውም ኢትዮጵያ ውስጥ አንድ ሰሞን ትንሽ አስደነጋግጠዋቸው ነበር እንደውም ምክንያቱም እነዚህ ቅልቦች የሚባሉት ጥሩ ይንቀሳቀሱ ነበር አሁን ደግሞ ጠፋ ብለዋል ለምን እንደሆነ አልገባኝም አወካቸው አይደል የሚያስከስሱት ምናምን ሰባሐሰት የሆነ ነገር ስታነሳ እንደዛ ምናምን ትንሽ እንቅስቃሴ እንደውም ደህና ነበረ ግን አላየንም ያም ነው የሚያደፋፍራቸው እና ብታድቢ ጥሩ ነው ወይዘሮ ፊዚዮሎጂ ወይዘሪቱ እንግዲህ ያና ኮሚዩቷን ወይዘሮ ብለም አንተናቷል ወይዘሪቱም ወይዘሮ እድላት ዝገሪ ወሩ ምክንያቱም ታው እንጂ ቢኒ ያ ፐርስሊ የሚታኘከው ኩለት ነው እሺ ግን በተረፈ ወዶ ለሚሰጥሽ ይመችሽ ነው እሱን ችግር የለብኝ the only ካንቺ ጋር ማለስማማበትና ልክ አይደለሽም ብዬ የምለው የሰው ትዳር ክቡር ነው ትልቅ ነገር ነው የማንም ይሁን ዘቢባ ታዋቂ ስለሆነች
እሱ ታዋቂ ስለሆነ አይደለም። በቃ አንድ ሰው ትዳሩን መበጥበጥ ልክ አይደለም። ያለፈ ታሪክ ያለፈ ነው። መሸቂያ ማድረግ ልክ አይደለም። ግን በሌላው ይሄ ጌም ቀጠሮ ጌም እያልሽ ህዝቡን የምትበየውን ነገር ያርግልሽ። የምትበየው አይደለም ወዶ ነው የሚሰጠው በዩ እሱን እንደውም አንድ ቀጠሮ ጌም ቢኖረን ከኛ ጋር አላልክም ደስ ይለናል ማለት ነው። ፐርሲሊያን ይዛዝ እና ሲያሾፉም አይቻሉ አንዳንድ ሰዎች ነጭ የለበሱ እንትን ቀይ አበባ እየያዙ እና ቪዲዮ እየሰሩባት እና እንደዛ ነው። ጨረስናል። ጨረስን። እንግዲህ ክቡራትና ክቡራን እናንተ ደግሞ በእስካሁን ባወራናቸው ሀሳቦች ላይ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልን። በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። ላይክ አድርጉት። አዳዲሶችም ሰብስክራይብ አድርጉ። በሚቀጥለው እንገናኛለን። መልካም ጊዜ። ባይ ባይ።